ወንደሰን እንግዲህ ካለበት ቦታ ከሐኪም ቤት ከውጭ ሀገር ተመልሷል ማለት ነው። ደስ የሚል ነገር እንግዲህ ምክንያቱም እማዬ ገጠር መሬት ነበራትና መሬቷን አሸጣ ልጇን አሳክማለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እጀላችሁ የመጣሁት የእናት ግፍ ድራማን ነው። እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን። የእናት ግፍ ድራማ እንግዲህ ልብ አንጠልጣዩና እንደዚሁም ማስተማሪ ድራማ እየቀጠለ ይገኛል ማለት ነው። ያው በ3 ቀን በ4 ቀንም ቢሆኑ እየለቀቁልን ይገኛል ማለት ነው። ለሚያስተውል 3 የሆነ ድራማ ነው። ግን ያው እኛ ሰዎች ስንባል ድራማ የምናየው ፍቅር ያለበት ምናምን ነገር ነው። ሰዎችን የሚያስተምረን ነገር ሳይሆን የሆነ ፍቅር አፍቀሮች ያሉበት የኔ ፍቅር የኔ ቆንጆ የሚባሉትን ነገሮች ነው እያየን ያለ ነው እንጂ እንደዚህ አይነት ብዙ አስተማሪ ቪዲዮዎችን እንደዚህ እያስተዋልን አይደለም እላችኋለሁ ቤተሰቦቼ። እና ብቻ ለቤት አዲስ ሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንግዲህ የእናት ግፍ ድራማ በጣም በሚያሳዝን ነገር ከመጀመሪያነቱን በግፍ የተጀመረ በሰው ላይ ግፍ በማድረግ የተመሰረተ ድራማ ነው ማለት ነው። አሁንም እንግዲህ እየቀጠለ ይገኛል ማለት ነው። የእማዬን ከዚህም በፊት የነበረውን ግፍ ታውቃላችሁ፣ የወዲት ጉዲት እያደረሰችባት ያለው ማለት ነው። እስኪ በአሁን ሰዓት ለዮዲት ጉዲት እስቲ አስተያየታችሁን ኮሜንት ላይ አሳውቁኝ ማለት ነው። የዮዲት ጉዲት እንደዚህ ስታዩት እንዴት ነው እየተለወጠች የተቀየረች አይመስላችሁም? ብዙ ነገር በማየቷ እንደዚህ አይነት ቤት ገብታ ምን አይነት ክፋት ምን አይነት ሰው እንደሆነች ራሷን የገመገመች ያልገመገመች ይመስላችኋል? እኔ ግን ሳስበው ከዚህ ቤት ከወጣች የዮዲት ጉዲት በጣም ጥሩና አስተዋይ ሴት ትሆናለች ብዬ አስባለሁ። ምክንያቱም ብዙ ነገር ትማራለች ብዬ አስባለሁ። ምክንያቱም እኛ ሰዎች ብዙ ነገር እንማራለን ብዬ ነው ማስተውለው። እኔ እንደራሴ እንደዚህ አይነት ክፉ ነገር ሲደርስብን ማለት ነው ከአሁን ያልተማረች መቼም ትማራለች ብዬ አላስብም አላስተውልም። ግን ያው እስካሁን ድረስ እንግዲህ ብዙ ነገር እያየት ይገኛለች። ያገኛቻትም ሴትዮ እንግዲህ ከሷ በለጠች ክፉ ከሷ በለጠች መጥፎ ሴት ነው እያገኘችው ማለት ነው። ይቺስ ተይዛ ነው የተያዘችው፣ ይዟት ነው እንደዚህ መጥፎ ሰው የሆነችው ማለት ነው። ከዚህም በፊት ግን የዮዲት ጉዲት ለጥቅምና ሰዎችን እንግዲህ ማየን ገላ ሀብት ንብረቱን ለራሷ ለማድረግ ነበረ ስትለፋ የነበረችው ማለት ነው። አሁን ደግሞ የገባችበት ቤት እንግዲህ አንድ ሰው ለሀብት ለንብረትና እንደፈለገው ለመጫወት ይህ ሁላ ነገር እየሰራ ይገኛል። እንግዲህ በጣም በሚያሳዝን ነገር ቤተሰቦቼ ብቻ በጣም ነው የሚያሳዝነው። አሁን ያለችበት ሴትዮ በጣም ነው የምታሳዝነው። አንዴ ወሰድ አንዴ መለስ ያደርጋታል። የምትጥለውን የምታደርገውን ነገር ነው ግራ የሚገባት። የምትናገረውን አታቅ፣ የምትተውን አታቅ። በቃ ምን ልበላችሁ፣ በጣም ነው የምታሳዝነው። ውስጥ ትበላለች ማለት ነው ለተረዳቸው ሰዎች። በነገራችን ላይ እንደዚህ አይነት ሰዎች እኔ በጣም ነው የሚያሳዝኑኝ ማለት ነው፣ ሰላም ለሌላቸው ሰዎች እና አንዳንድ ሰዎች ሰላማቸውን ያጣሉ፣ መረጋጋታቸውን ያጣሉ። ብቻ ነው ያለቅ እና ስለ ሁሉ ነገር እግዚአብሔር ይመስገን። እንግዲህ በአንድ ሰው የተነሳ ነው ማለት ነው የሁላ ነገር እየደረሰባት ያለው። እንግዲህ ባሏ መተተኛ እንደዚህ አይነት ሰው ነው፣ በእንደዚህ አይነት ነገር የሚያምን ሰው ነው። እንግዲህ ብዙዎቻችን ሰዎች በእንደዚህ አይነት ነገር ውስጥ አለን፣ ራሳችን የማናውቅ የማንመረምር ለስጋችን ብቻ የምንኖር ያው ለዚች ዓለም ብለን ፈጣሪያችንን አምላካችንን ትተን ወደ ሌላ ጉዞ የምንሄድ ሰዎች አለን ማለት ነው። ለእንደዚህ አይነት ሰዎች እንግዲህ ልቦና ይስጣቸው ላለው ማለት ነው። እና ቤተሰብ ምንድነው በአሁን ሰዓት ታውቃላችሁ፣ በዚህ ሰሞን ውስጥ እንደውም በነገራችን ላይ እንደው በድራማ ውስጥ ምን እየቀየች ነው አትበሉኝና በየቲክቶኩ በየሚዲያ ላይ ምን እየሆነ አይታችኋል አይደለም? እንግዲህ በጣም ነው የሚያሳዝነው፣ ግን በጣም ነው የሚያሳዝነው። እውነቴን ነው የምላችሁና ፈጣሪ ልቦና ይስጣችሁ። እንደዚህ የምታደርጉ ሰዎች የሰዎችን ሕይወት ለማጨናገፍ ለራሳችሁ ራስ ወዳጅ ሆናችሁ ለራሳችሁ ጥቅም ብላችሁ የሰዎችን ሕይወት የምታጨናግፉ ሰዎች ይኸው ትርፉ
እንደዚህ ነው በሰው ህይወት ላይ የምትጫወቱት ማለት ነው። ለእንደናንተ አይነቱን እግዚአብሔር ልቦና ይስጣችሁ ብዬ አልፋለሁ ማለት ነው። እንግዲህ የወዲት ጉዲት መከራዋን እያየ ሲቃዋን እየበላ ታገኛለች እያገኘ ትገኛለች። በፊት ግፍ ማለት ነው። አንዳንድ ሰዎች እንግዲህ የዘሩትን ነው የማይዱት አይደለም፣ የተዘራውን ነው የማይዱት። ጤፍ ዘርታችሁ ስንዴ ይሁን ስንዴው ዘርታችሁ ጤፉን ወይ ገብሱን ብትሉት አይሆንም፣ የተዘራው ነው የሚበቅለውና የወዲት ጉዲትም የዘራችሁን እያገኘ ትገኛለች ማለት ነው። ምክንያቱም የሰራችሁ ከዚህም በፊት ቀላል አይደለም፣ በጣም መጥፎ ነገርና አስነዋሪ ነገር፣ ሰዎችን የሚያስከፋና ሰዎችን መጥፎ ነገር የሚያሳስብ ነበረ። ያው አሁን ልኳን እያገኘ ትገኛለች እላለሁ። እኔ ማንም ሰው ይቀጣ፣ ማንም ሰው ህይወቱ ይመሰቃቀል ብዬ አላስብም። ያው እኛ ለሰው ሁላ መልካም ነገር እንዲቀናቸው እየዞትር ያው ምኞታችን ነው። ገባችሁ? ግን ደግሞ ያው ፈጣሪ በአንድም በሰው በሌላ ነገር ሰዎችን ያስተምራል ብዬ አስባለሁ። ስለዛን የወዲት ጉዲት በአሁን ሰዓት እየተማረች ናት። በእርግጠኝነት ከዚህም በፊት የምታደርገው ነገር በእርግጠኝነት ፊቷ ላይ የመጣ እንግዲህ የምትጸጸት ትመስለኛለች ወደፊት ብዬ አስባለሁ። ቤተሰቦቼ ወይዘሮ ወርቄ እንግዲህ መከራዋን ስቃዋን እየበለት ይገኛለች። እንግዲህ ምክንያቱም ላለመታሰር ብላ ልጇን ቀርታ ነበረ። ግን ደግሞ እሷ ዛሬ ዋጓን እየቀመሰ ትገኛለች። መርማሪ ፖሊስ እንግዲህ እያፋጠጣት ይገኛል። ያለችበትን ቦታ ተናገሪ የት ነች እያለ እያፋጠጣት ይገኛል ማለት ነው። ይገባታል፣ እኔ እንደራሴ ማለት ነው። ልጇ ዛሬ እዚህ ደረጃ እንድትደርስ ያደረገችው ራሷ ስለሆነች ይገባታል ብዬ ነው የማስበው። እኔ በራሴ ቤተሰቦቼ እንደዚህ አይነት ቅጣት ይገባታል። ወይዘሮ ወርቄ ሰዎችን ገና በልጅነት እየኮተኮቱ ማሳደግ ሲገባት እሷ ግን ያው ይሄንን ነገር አላደረገችም ማለት ነው። የወዲት ጉዲት ከዚህም በፊትም ብላለች። ለምንድን ነው ማየ ከመጀመሪያ ነቱ ጥፋት እያጠፋው ሲመጣ ጓደኞቼን እየመታው ሲመጣ የጓደኞቼን ምሳቃ እየነጠኩ ሲመጣ የአሻንጉሊታቸውን እየነጠኩ ሲመጣ ጎሽ ብለሽ ለኔ ከኔ ጎን የምትሆኙ ለምንድን ነው? ለምን በዛ ሰዓት አልመታሽም? ለምን በዛ ሰዓት አልተቆጣሽኝም? ይሄው ባንቺ የተነሳ ነው እንደዚህ ሆንኩት ብላለች ማለት ነው። ይሄ ትክክል ነው ማለት ነው። ልጆቻችን ከልጅነታቸው ጀምረን ኮትኩተን ልክ አበባን የምናንከባክበውን አክል ልጆቻችንን በጥሩ ምግባር እየተንከባከብን ማሳደግ አለብን። ልጆች ይብሉ ይጠጡ፣ ገንዘብ አይቸግራቸው፣ አይራቡ አይጠሙ ብቻ ማለት አለብንም። ወደፊት ለሀገር የሚጠቅሙ ለሰው የሚበጁ ልጆች እንዲሆኑ ገና በልጅነታቸው ነው ጥሩ መልካም ነገር እያሳየን ማሳደግ ያለብን ብዬ አስባለሁ። ቤተሰቦቼ እንግዲህ በጣም በሚያሳዝን ነገር የወዲት ጉዲት በስተመጨረሻ እዚህ ደረጃ ደርሳለች ማለት ነው። ሆነም ቀረም ብቻ ያው ፈጣሪ ልቦና ይስጣት ነው ብዬ እኔ በራሴ የማስበው። ፈጣሪ ልብ ይስጣት፣ ልቦና ይስጣት፣ ማስተዋሉ ይስጣት ብዬ ነው የማስበው ማለት ነው ቤተሰቦቼ። እና አለምዬም እንግዲህ ለፀሐዬ አስቻሉ ከሷ ጋር እንደሆን እየፈቀደች አይደለም። ምክንያቱም የወዲት ጉዲት ዘር ስለሆነ እንግዲህ የወይዘሮ ወርቄ ልጅ እስከሆነ ድረስ እነሱ መልካም ሰዎች አይደሉም እያለ ትገኛለች ማለት ነው። ግን ያው መጥፎ ሰው ጥሩ ሰው አይሆንም ማለት አይቻልም። የመጥፎ ሰው ልጅ ጥሩ ሰው አይሆንም አይቻልም አይባልም፣ ይሆናሉ። ምክንያቱም ብዙዎቻችን ብዙ መጽሐፍ ቅዱስ ላይ ከጻርቃን አጻን የተወለደ አለ፣ ከዕጣን ጻርቃን የተወለዱ አሉ ማለት ነው። እና የሰው ፍሬ አይታወቅም፣ መልካምም ሊሆንም ይችላል ማለት ነው። ስለዛ ምንድን ነው የምለው፣ በእርግጠኝነት አስቻሉ ፀሐይን ይወዳታል። ግን ደግሞ ያው የደበቀው ነገር እሱን ነገር አለመናገሩ ዛሬ ባቀያይማቸውም ተመልሰው አንድ ላይ ይሆናሉ ብዬ አስባለሁ። ወይዘሮ ወርቄ ዳር ላይ ትቀራለች ብዬ አስባለሁ ማለት ነው። ለወይዘሮ ወርቄ ግን ፈጣሪ ይቅር ይበላት። እኔ እውነቴን ነው የምላችሁ። እንዴት ሰው ለልጆቹ ምቀኛ ይሆናል ብዬ ነው የማስበው። በጣም ምቀኛ ናት፣ ለወንዱም ለሴቷም ማለት ነው።
እና ቤተሰቦቼ ለማንኛውም ለቤት አዲስ ሆናችሁ ላይክ ሼር አድርጉ፣ አበረታቱኝ። መልካም ጊዜ መልካም ቆይታ። አይሚስ ይወዳችኋለሁ፣ አከብራችኋለሁ። ሰላማችሁ እዚህ ትበልልኝ።